አለኝ መስሎኝ ነው። ማን ልበል? ቴዲ ነኝ። ቴዲ አላወኩም። ቴዲ ሃይሚ ደወልለት ለምን ይመጣል? ካልፈለገ ተደውሎለት እኮ ነው የሚመጣው። አሪፍ ታደውል መጣው አፍተንሽ ደወልለት ብቻዬን ነኝና እዚህ ቦታ ፈልጋለሁ አለው። ሲመጣ ግን ሃይሚና ፍፄ አሉ። ለካ አይደለም ግን ሆነው ጭንቅላት ግን አሰራው እንዴ? የፍቅረኛው ቤት እኮ ነው ያገኘው። እንዴት ነው ልክ የሚሆነው? ከዛሬ ጀምሮ ከሷ ጋር ያለኝ ነገር ነው እንጂ ሊያገባት የሚችለው ያለፈ ነገር ላይ አያገባትም። ባለፈ ህይወቱ እኮ አይጠየቅም እኮ። ምክንያቱም ሃይሚ ፍቅረኛ ነበረኝ ስላት አዎ ነበረህ ብላለች። ይሄ በቂ ነው። እንዲታረቁ ቁጭ ብሎ ይነጋገሩና የማስረዳት ግዴታ የለበትም። እውነቱን ነው። ሲመለጥ ማሰብ ያቆማል አለ ቤኪ። ቪዲዮውን ራስ እየቀረጽክ እየጫንክ ምንድን ያላት ምን አላት? አይመለከትሽም የማስረዳት ግዴታ የለብኝም ምን አለው? እንዴት ሆኖ ነው ሄደው? እኔ ለምንድን ነው የሚያስረዳት ደግሞ? ይባስ ብሎ ያንተ አይገርምም? በጣም የሚገርም ነው ቤኪ። ገና ለገና እንደው ታውቃለህ ስትባል ምን ያንተ እውነታ ምን እውነታው ምንድን ነው? ያንተ እውነታ ምን ማልደግፍ ያየሁትን ነገር ነው የምናገረው። ሄኖክ የተናገረው ነገር እስካሁን ድረስ ትክክል ነው። ነገር ግን ሁላችሁም አፋችሁን እያሞጣሞጣችሁ ነው። ለምን? ከብሩኬ ጎን እውነትን ስላሳወቀ በሚለው ዛሬ አሁን እሺ ቀበቶን መጀመሪያ በደንብ ታጠቅ ቤኪ ማለት ነው። ራስ ሲመለጥ ምንድነው ነገር አሉ ያገሬ ሰው እንዴ። ራስ ቪዲዮን ኤዲት አድርገህ ጭነህ ብሩኬ ምንድነው ያላት? ብሩኬ ምንድነው ያደረጋት? ምንድነው እና ስላለፈ ታሪክ ታዲያ ቁጭ ብሎ ገና እሷ ሳትወለድ ሃይሚ ማን እንደሆነች መፈጠሯን ሳያቅ የተፈጠረ ነገር ዛሬ ሃይሚ ልትጠይቀው ለሷ ለማስረዳት ቁጭ ላል እንዲ ብሩኬ ምን ነው እንዲ ምን ይሄን ያህል እንዴ? ኧረ በዛ ደግሞ የእናንተ የጓደኞች ምን ትባላላችሁ እናንተ? እሱ እንዲ በኦዲየንሱን ብቻም አልመሰለኝም። እናንተም ጭራሽ ለእሱ የወገብ ቅማል ሆናችሁ ነው እንደምትታዩት። ቤኪና ፍፄ ግን አላማችሁ ምንድን ነው አልገባኝም። እኔ ከሃይሚ ጋር አትሁኑ ማለት አይደለም ይሄን ነገር ሲሉ ማለት ነው እንዴ። ምነው ጠፋባችሁ? ምንድነው እያጭበረበራችሁ ያላችሁት? ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው የኔ ውድ ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ዛሬ እንግዲህ በገባኝ ልክ የሄኖክንና የቤኪም ቪዲዮ አይቻለሁ። እንዲሁም ለነ ሃይሚ ትናንትና ቪዲዮን አይቼ ሀሳብ አስተያየት ሰጥቻለሁ። ያው በመጨረሻ ሃይሚ አላለቀሰችም ላላችሁ እኔ አለቀሰች ያልኩት ያኔ እንባ ሲፈስ ባይታይም የተፈጠረው ነገር ያስለቅሳል። ኦልሬዲ በዚህ ቦታ ላይ ቴዲ ተብዬው ቀይ ዶሮ ማለት ነው አፈቅርሻለሁ ምናምን ማለቱ የማይቀር ነው አሁን ስታስቡት ማለት ነው። ለምን ለብሩክ የሚያወራው ሌላ ነው፣ ሃይሚ የጠበቀችው ሌላ ነው። ለሃይሚ ጥሩ ሰው መስሎኝ የታያት በችግሬ ጊዜ ያገኘሁትን እንዴት ትለኛለህ እያለ ሽንጧን ገትራ ነው እየተከራከረች ነበረችው። ነገር ግን እውነታውን ስታቅ ማልቀስ በሉት ጥላ ነው የሄደችው። ዛሬ የሚፈጠረውን ነገር አናቅም። ግን የሰው ልጅ ባፍሶ ሲሄድ ብቻ ሳይሆን ኖርማሊ በነገሮች ተበሳጭቶ ሄደም ውስጡ አለቀሰ ነው የሚባለው። እንዴት ብዬ ላስረዳችሁ? አንድ ይሄ ነገር ነው። ሌላው ሲቀጥል ብሩኬ ለምን ይመጣል ሲደወልለት ለምትሉ ትናንት እኮ ቴዲ እና ሃይሚና ፍፄ መኖሩን አልተናገረም። ላገኝ እፈልጋለሁ ፓርኪንግ ላይ ነኝ ሲለው እሺ ጥሩ ሰዓት ደወልክ ብሎ መጣ። ሲመጣ የተፈጠረው ነገር ሌላ ነው። ሲቀጥል ደግሞ ከሃይሚ ጋር ሲገናኝ ሰላም አላላትም ላላችሁስ ደግሞ ሃይሚ ብቻዋን ናት። ኦልሬዲ ብቻቸውን እና አሁን እነሱ እንደ ኩርፍ ሰው ሆነው ነው የሚሰሩት። ኦልሬዲ እንደማይግባባ ሰው ትናንትና ከነፍፄ ጋር ደግሞ ጸብ የለም። እነፍፄን ሰላም ብሎ ከዛ ደግሞ ሃይሚን መለየት አይችልም አይደል እንዴ? ከዛ ሰላም አላት። ትናንትና እንደዚህ ዛሬ እንደዚህ ስትሉ ነበር። ያው ግልጽ እንዲሆንላቸው ያክል ነው እንጂ ኖሮት አይደለም። ሌላው ሲቀጥል ፍፄ ደውሎለት እንኳን እንደዚህ ጓ ብሎ ሲያወራ ብሩኬ ትክክል አይደለም። እና ታዲያ ሚስቱ ቤት ቁጭ ብሎ ተደባድቦ ለሚስቱ ያመጣውን አበባ ወይም ደግሞ ለፍቅረኛ ለሚስቱ ስለ እንዳይደብራችሁ ቤተሰቦች፣ ወይም ደግሞ ለፍቅረኛው ያመጣውን አበባ ፍቅረኛዬን አስቀይሜያታለሁ ይቅርታ ልጠይቃት ብሎ ሄዶ እንደዛ በቦክስ መጋበዝ ማለት ምን ማለት ነው? እኔ እንደውም ብሩኬ በጣም ታጋሽ ስለሆነ ነው እንጂ እኔ ብሆን እስካሁን ትቦ ውስጥ ነው የምጨምረው። እኔ እንደ በብሩኬ ቦታ ብሆን ማለት ነው። ምክንያቱም ልጁ ትልቅ ስህተት ነው የሰራው ልጁ ማለት ነው። እዚህ ጋር በጣም ትልቅ ስህተት። ለምን ብሩክን በዚህ ልክ መሳፈጥ የለበትም። ሲቀጥል ደግሞ ፍፄ ደግሞ ማለት ነው ምን ማድረግ እንደፈለክ እኔ አላወኩም እስካሁን ድረስ። ኧረ ቆፍጠን በል። ለሃይሚን ይጠቅማታል የምትለው ነገር ካለም እኮ
ያኔ ብሩክና ሃይሚንና ብሩኬን ማለያየት አይደለም አይደል? እንዲ አላማም እንደሆነ አልገባኝም። ሃይሚና ብሩኬ እንዲቀራረቡ እስካሁን ድረስ ምንም ስታደርግ አላየሁም። አታጨብጭብ። እውነት ከሃይሚን በኩል እውነት አለ፣ ከብሩኬን በኩል እውነት አለ። ሁለቱም ጋር እውነታ የለም ከፍቅራቸው በስተቀር ምንም እውነት የለም ከፍቅራቸው በስተቀር ማለት ነው። እኛ እንኳን በምናየው ልክ ማለት ነው። ስለዚህ ፍፄ እያለቀለቀ ነው። ከመካከላቸው ገለል ብትል የተሻለ ነው። ፋይሉ መውጣቱ ላይ ቀር አይውጣ። የብሩኬ ስም መጀመሪያውኑ አንተን አይደል እንዲ ከንትን ከቡታጅራ ይዛህ መታ እንዳይወጣ ከፈለግ ለምን ጠየቅካት? ለምን ይውጣል? አንተ ቪዲዮ ከፍተህ አይደል እንዲ ሚስጥሩን ያወጣችው። ሃይምስ እሺ ተናዳጅ ነች በዛ ሰዓት ብትናገርም ይሶኬ እንረዳታለን። አንተ ግን ሚዲያ ላይ ጓደኛ ወጥቶ ስሙ እንዳይጠፋ ከፈለግ የዛን ሰዓት ከሴት ጋር ነው ስትል አይሆንም ማለት ትችል ነበር። በውስጥ እንጨርሰው። ግን ከጓደኞች ጋር ስትሆን ሌላ፣ ከብሩክና ከሃይሚ ጋር ስትገናኝ ሌላ ስራህ ነው የሚያሳጥብህ። እኔ ምንም አያገባኝም። ነገር ሁላችሁም ታርቃችሁ እንደምትመጡ ሁላችንም እናውቃለን። ግን አሁን ላይ የምትሰሩት ቪዲዮ ምን እናንተ ሳትግባቡ ኦዲየንስን ለማግባባት አትሞክሩ። በመጀመሪያ እናንተ ተግባቡ። ምን አይነት ስራ እየሰራችሁ ነው ኦዲየንስ የሚግባባላችሁ እንዴ? አታፍሩም እንዴ? ሌላው ሲቀጥል ቤኪ ደግሞ ካሜራ ማነህ? ኤዲት የምታደርገው የምትጭነው ራስህ ነህ። ምንድነው እዚህ ጋር መጥተህ ብሩክ እንደዛ ብሎ ጥሏት ሄደ ይሄ ብለህ ምንድነው የምታቃስተው? ባለፈ ታሪክ ታዲያ እድሜ ልኩን እሱ ሊጠየቅ ነው እንዴ? ብሩኬ ምን ነው ይሄን ያክል እናንተ ጻድቃን ነኝ አላችሁ? ሱሪያችሁን እንኳን በደንብ ማታጠቁ። የምሬ ነው እንዴ? ራስ ሲመለጥ ማሰብ ያቆማል የሚባለው ነገር ቤኪ አንተ ጋር ደረሰ እንዴ? የምሬ ነው እንዴ? ጉድ ፈላ። ምንድነው ተናግሯት የሄደው? አማች እኮ ነህ አንተ። ለስሙ አማች ነህ። ምን አስበህ ነው እንደዚህ የምትለው? እኛ ቪዲዮአችሁን ነው የምንናገራችሁ። ሁላችሁም ከካሜራ ጀርባ ምሳ በልታችሁ ተዝናንታችሁ ቲክቶክ ላይ ምን እንደምትባሉ ምን እንደተደረጋችሁ ስትፈልጉ ፎቶ ተነስታችሁ ፏ ብላችሁ እንደምትሄዱ እናውቃለን። ሰው የማያውቅ ሰው ይብላኝ የሚያለቅስ ማለት ነው። የምታለቅሱ ይብላኝላችሁ ለእናንተ ማለት ነው። እኛ የማዳም ቅመሞች አንፋስት ኦኬ፣ ሁሉ ነገር ይገባናል። ግን ደግሞ ሁሉ ነገር እየገባችሁ በዚህ ልክ ብሩኬ ሴት በዳይ ነው እያላችሁ ብሩኬ የወንድ አልጫ የታባሽ ታውቂዋለሽ? አሁን አንቺ ሽልጥልጥ ሳምሪ ተብዬዋ ማለት ነው ቲክቶከሯ የሃይሚን ፕሮፋይል አድርጋ ሜንሽን የሚደረግ ሲጀምር በኮመንት ቪዲዮ አንድ ቀን ብሩኬ ሰርቶ ያውቃል? አንድ ቀን የኮመንት ቪዲዮ እኮ ይዞ አይመጣም። ሃይሚ ናት እንደውም የኮመንት ቪዲዮ ሜንሽን አድርገውልኝ ሜንሽን አታርጉልኝ እንዲህ አታርጉልኝ የድሮ ባክግራውንዴን የድሮ ምናምን የምትለው ሃይሚ ናት። ብሩኬ አሁን ምን ብሎ እንደዚህ ስለ ሜንሽን ስለ ኮመንታቸው ስለ ፎቶቸው አንድ ቀን አውርቶ አያውቅም። አንድ ቀን የእናቱ ልጅ ጀግና እንደዚህ ነው። ወንድነት ማለት እንዲህ ነው። ያንቺ ትናንትና ያሹ ፍቅረኛ አልጫ ስለሆነብሽ ብሩክን አልጫ ልትዩ ትችያለሽ። እና አንቺ ሩዝ በበላፍሽ ቅዳፍ ሳምሪ የምትባይ ቲክቶከር ማለት ነው ፎቶሽን እዚህ ጋር ለጥፎ ነበር። ግን የሃይሚ ነው ምን ዋጋ አለው? ሊሆነ አንዳንዴ ለወቀሳ የማይመች የእነሱን ፎቶ አርገው እንዴት ትወቅሷቸዋላችሁ? ፎቶ የራሳቸው ቢሆን ትወቅሷቸዋላችሁ። እዚህ ጋር ደግሞ ማለት ብሩክን እንዲተናገረችው ብላችሁ እንዲታወቅላችሁ የምትፈልጉ ሰው እንዲህ አይነት ነገር ሼር አታድርጉ። በቃ አይታችሁ ላሽ ብሏቸው። ምክንያቱም እነዚህ የወረዱ ናቸው። በቃ ሴትነታቸው የማያስከብሩ የተናቁ ሴቶች ናቸው እነዚህ ማለት ነው። ምክንያቱም አሁን ምንም ነገ ጠዋት አብረው ከሃይሚ ጋር እንደሚመጡ እያወቁ አሁን እንዲህ ሲናገሩ ሃይሚን ወግነው ነው ወይስ ብሩክን ጠልተው ነው? እንዴት ነው? ጭንቅላታቸው ምንም አይሰራም። እነዚህ ንፍጥ ጭንቅላት የሞላቸው ናቸው። እስም ብሎ ወንድ አልጫ ያንቺ ባል አልጫ ከሆነ ብሩኬ ያለማየሁ ልጅ አልጫ ነው ማለት ነው። እንደዛ በሽ የምትሳደቢ ምድረ ከፍታ ፉላ የልብናን ቂጣፍሽ የከፈተውን እዚህ ላይቭ ላይ ቲክቶክ ከካሜራ ጀርባ ቁጭሽ ካሜራ ላይ እንኳን ብትወጪ ማለት ነው ትሽለጠለጭ ነበረ፣ እንለጥፈሽ ነበር። ግን ምን ዋጋ አለው? የሃይሚን ፎቶ ተጠቅመሽ ነው አፍሽን የምትከፍችው። ሴትነትሽን አስከብሪ። አተላ ነሽ በእናትሽ። የምሬ ነው። ሼር አታድርጉላት። እንደዚህ አይነት ነገር ስታዩ ላሽ በሉ ቤተሰቦች። ዛሬ ልላችሁ የመጣሁት ይሄ ነው። እስካሁን ድረስ አንድ ቀን ካሜራ እንኳን አብርቶ መጥቶ ቪዲዮ አልሰራም። ብሩክ ከቡታጅራ ከመጣ አንድ ቀን ሰራ። ከዛ በኋላ ካሜራ አብርቶ አልመጣም። አብርቶ የሚመጣው ሌላ ሰው ነው። ታዲያ የእናንተ ሜሽን ነው የሚሰራው። ሜሽን የሰራው መቼ ነው? ሜሽን አባሽን ያጥፋውና ምድረ ዲቃላ ሁላ
ዲቃላዎች እኮ ናቸው አንዳንዶቻችሁ። የምሬ ነው። የምትሳደቡትን ኮመንት ስር እዚህ መናገር አይጠበቅብኝም። ቤተሰቦቻችሁን አስከብሩ መጀመሪያ ማለት ነው። ቤተሰቦቻችሁን ስታስከብሩ ትከበራላችሁ። ማንንም ዘርጥጠሽ አንቺ ለመከበር አትሞክሪ። ስትሳደባለች ሲስተብየዋ አንቺ ምን እያረግሽ ነው? ማር እየቀባሽ ነው እንዴ? ደነዜ ማር እየቀባሽ ነው። ቲ ጉድፈላ ይችን ይወዳላል ያገሬ ሰው እና በጣም በጣም በቃ የምትገርሙ ናቸው አንዳንዶቻችሁ። እውነት በብሩክ እንደዚህ ግብግብ ያላችሁ በስመ አብ ምን ሆናችሁ ነው ግን? ምንድን ነው ማለት? በቃ ዳይመንድ እኮ ነው ወንድማችን። እግዚአብሔርን ዳይመንድ ቡራ ዳይመንድ፣ የምሬን ነው። የሙሽዬ ጀግና ይመችህ። ምንም ነገር ቪዲዮ ሳይሰራ ተጠርቶ በሄደው ብቻ ግብግብ ቅጥል በቃ ሲኦል ሊገቡ እኮ ነው። ትንሽ ነው የቀራቸው። ገና ታያላችሁ፣ ገና ማለት ነው። ግን እኛ ስለ ብሩክም ሆነ ስለ ሃይሚ ስናወራ ማለት ነው ሃይሚ ከብሩክ ጋር እንድትርቅ የሚያደርግ ቪዲዮ እኛ ሰርተን አናቅም። የነበረው ኬዝ አንቺን የሚያጣላ የሚያራርቅ ነው ከብሩክ። በኋላ ከሚጸጽትሽ ተመለሽ ነው ያልኩት እኔ አሁን ቲክቶክ ላይ ትላል። አይነካሽም እንድ መች ፈለግኩ? እኔ ሳልፈልግ እኔ ፈለግኩ ብዬ እኔ ፈለግኩ አልኩኝ አላልኩም። የሚፈልጋት ሴት አንድ ናት፣ እሷም ሃይሚ ናት። አለቅ። ከዛ ውጭ እኮ ሌላው ትርፍ ነው። ሄኖክም በቃ ይውጣ አለ፣ ወጣ። ከወጣ በኋላ ያለው ነገር ደግሞ እውነት ነው። ባለፈ ታሪክ አይጠየቅም። ብሩክ ተመልሷል። ካሁን በኋላ ምንም ጥያቄ የሌለው ምን የሌለው ኮሽን ማርክ የሌለው ያለቀ ታሪክ ነው። ሶ እዚህ ጋር ቪዲዮን ኤዲት እያደረገ ቤኪ ተብዬው ሃይሚ እንዴት ያረጋት? ለመወደድ ብቻ አትስሩ፣ አንዳንዴ ለህሊናም ስሩ። ሃይሚን እንዴት ነው ያረጋት? እና ታዲያ የሰጣችሁት ካራክተር ነው የሰራላችሁ። ምን ያርጋችሁ እናንተ? እነሱ ተሰድበው ግን እናንተ ፌመስ መሆናችሁ ግን ያናደደኛል አንዳንዴ ማለት ነው። በተለይ ብሩክ በጣም ተሰድቦ ማለት ነው። በተለይ በጣም ብሩክ ተሰድቦ ማለት ነው። ሁል ጊዜ በቃ ለብሩክማ ማለት ነው ወንፊት ውሃ አይቋጥርም አይደለ? በብሩክ ጊዜ ግን ወንፊት ራሱ ውሃ ይቋጥራል። የምሬን ስነግራችሁ ማለት ነው። ገና ምንም ሳያረግ በቃ ለነገሩ ዳይመንድ እኮ ሁሉም ሰው ነው እንትን የሚለው። ለዛ ነው ዳይመንድ ሁል ጊዜም የሆነ ሚዛኑ ከፍ ያለ ነው። ገባችሁ አይደለ? ለዛ ነው መቼም ደግሞ ዝቅ እንደማይልላችሁ ነው ከሚዛኑ የምነግራችሁ። ዝቅ እንደማይልላችሁ ምንም ነገር ብታዩ በዚህ አጋጣሚ ከብሩክ ጎን የሆናችሁ ሰዎች ማለት ነው መጨረሻ እናሸንፋለን። እንዳትፈሩ። ይሄንን ስላችሁ ለሃይሚ ውድቀት አይደለም፣ ወደኛ ስለምትመጣ ሃይሚ። ኦኬ ፋሚሊ፣ አመሰግናለሁ። ባይ